الو ማን ነው ስምሽ? ሄሎ አለሽ? ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና እሺ መጀመሪያ የሰለምኩት ለወንድ ብዬ ነበር። እውነት ለመናገር ሰላምንበት ነበር። እሺ እና ቤተሰብ ደግሞ በጣም የቄዘር በጣም አክራሪ በቃ ሀገሩ ላይ ራሱ አንድ መስጊድ ብቻ ነው ያለው ክፍለ ሀገር ማለት ነው። እና በጣም አክራሪ ነበሩና አያውቁም ሰልሜ ሳገባ ማግባቴን ሁሉ አያውቁም ነበር። ከብዙ ጊዜ በኋላ ነገርኳቸውና ከዛ በጣም ወንድሜ በጣም ሃርድ ነበር። እሱ ወደ አሜሪካ ሲሄድልኝ ነው እኔ ወደ ቤተሰብ ሄድኩት። እገላታለሁ ምናምን እያለ ማለት ነው። እዛ ቤተሰብ ጋር ሲሄድ እና እንትን እሱን በቃ ክርስቲያን አደርጋለሁ ምናምን እያልኩኝ ያሳምናቸዋለሁ እንዳይጣሉኝ ማለት ነው። ከዛ እንደዛ እያልኩኝ ሲሄድ በላለሁ ምን እላለሁ። የሆነ ሰዓት ነፍስ አባታቸው ቤት መጣና ተሳለምኩኝ ላለማስመሰል ማለት ነው። እሺ ሲያሳልመኝ ተሳለምኩ። የክርስቲያንም ስጋ እየበላሁ ነበረ። ከዛ ከመቆየት ብዛት ወደ እስልምናው ማምርሬ በቃ እንደዚህ ሳየው አንድና አንድ አላህን ብቻ በቃ በመገዛትና ያለውን እምነት እያወቅኩና የጠልቅ እየመጣሁ ሲሄድ በቃ መጾምም መስገድም ምን ማለትም ወደ እምነቱ ማክረር ጀመረ። እና ይሄ የሰራሁት የበላሁት ስጋና የተሰለምኩት መስቀል እንደው ከዛ በኋላ እንደገና ሻሃዳ መያዝ አለብኝ። እኔ ሻሃዳ ሊያስኩ ከዛ በኋላ ይሄው አሁን 4 አመት ወደ 5 አመት ምናምን ሆነ በቃ ካከረርኩኝ ማለት ነው። ያ ያለፈው ከ2 አመት በፊት። እሺ ከዚያ በኋላ በትክክል ወደ እስላም ተመለሰሽ ከልብሽ አምነሽበት እስከቀጠልሽ ድረስ ሻሃዳ በሶላት ልጄ እየኖርኩ ነው አልሐምዱሊላህ ወላሂ። ስለዚህ ትክክል ነው። ከዚያ በኋላ በትክክል ሻሃዳ እስከያዝሽ ድረስ ማለት በሶላት ውስጥ የሻሃዳ ቃል አለ ሁሉ። ከዛ በኋላ ለስኩ እህት አዳምጪኝ አንዴ ረጋ በይ እሺ። ቀስ በይ እሺ። ይቅርታ በየሶላቱ ላይ ሻሃዳ እያያሽ ነው። ሶላት ውስጥ ምን የምንለው ቃል አለ? ተህያቱን ስንቀራ ጊዜ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የምንለው ቃል አለ። እሱ የሻሃዳ ቃል ነው። ይህን አምነውበት እስከሆነ ድረስ ሰው እያለ ያለው በቂው ነው። እሱ እንደ ሻሃዳ ይቆጠርለታል። ችግር የለም። ስለዚህ ችግር የለው። አይ ውስጤ ላይ በጣም እየተመላለሰብኝ ስለነበረ ነው። እሺ ወያኩም እሺ ይሰማል አሁን አይደለ? አይ ጥያቄሽ ምንድን ነው? አንድ የክርስቲያን መምህር ሲያስተምር ሰምቼ ነውና ሙስሊሞች ገነት ከገቡ 75 ያገባሉ እና እሱን የእውነት ነው ግን እንትን ማስረጃ የለም። እኔ ያሳይሻለሁ ከየት እንደሚያመጡት። በእኛ በእስልምና አስተምሮ ላይ ትክክለኛ የሆኑ ሐዲሶች አሉ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በትክክል የተዘገቡ አምላክ አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገልጦላቸው እርሳቸው ለትውልድ ያስተላልፏቸው። ከዚያ በኋላ ደግሞ ሰዎች ተነስተው በእርሳቸው ላይ የዋሿቸውና የቀጠፏቸው ውሸቶችና ቅጥፈቶች አሉ። እነዚያን ነገራቶች እንድንጠነቀቃቸው ዘንድ ተቀምጠዋል። ገብተሻል? ተቀምጠዋል። ለምን ስህተት እንደሆኑ የእርሳቸው ቃል እንዳልሆኑ ሰዎች እንድጠነቀቋቸው ዘንድ ያስቀምጧቸው። ከነዚያ ያመጡ ከነገሯቸው ንግግሮች መካከል አንደኛው ምንድን ነው? 72 ሚስት ሰው በገነት ውስጥ ያገባል ማንኛውም ሙስሊም የሚለው ቃል ነው። እሱ ውሸት እንደሆነ አሁን በማስረጃ አውጥቼ ላሳይሽ። ውሸት ነው ወይንም ضعيف ተብሎ ይገለጻል። ውሸት ደካማ የሆነ ተቀባይነት የሌለው ሐዲስ ነው። ተቀባይነት የሌለው የሰዎች ቅጥፈትና ዘገባ ነው።
እሱን አሁን በማስረጃ ላሳይሽ አውጥቼ ማለት ነው። ሱነን ኢብኑ ማጃህ 4337 ያው እነዚህ ጋር እናገኘዋለን። አርባ ሶስት ሰላሳ ሰባት እንግሊዝኛ ታነቢያለሽ አይደለ? ወይንስ ወደ አማርኛ ልቀይረው? ያና እዚህ ጋር ሱነን ኢብኑ ማጃህ ይሰማል። 4337 ያና እዚህ ጋር ይገኛል። ወደ ያና እንግሊዝኛ እዚህ ጋር 72 ሚስት እንደሚያገቡ ይናገራል። እዚህ ጋር እዚህ ቦታ ላይ ምን ይላል መሰለሽ? ሐዲሱ ላይ ማ ሚን አሐድን ዩድኺሉሁ አላሁ አልጀና ኢላ ዘወጀሁ አላሁ ዐዘ ወጀል 72 ዘውጃ 2 ሚን አልሑር አልዒን ወ70 ሚን ሚራሲሂ ሚን አህሊ ናር እያለ ይናገራል። ከእናንተ አንዳችሁም ሙስሊም ሆኖ ገነት የሚያስገባው የለም በገነት ውስጥ አላህ 72 ሚስትን የሚያጋባው ቢሆን እንጂ ተብሎ ተነግሯል። ነገር ግን የሐዲሱ ደረጃ ሄደሽ ስታይ እዚህ ጋር ضعيف ይላል። ይታይሻል? የሐዲሱ ደረጃ ضعيف ደካማና ውሸት የሆነ ሐዲስ ማለት ነው። ስለዚህ እንዲህ አይነት ውሸቶች የሆኑ በኢስላም ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሹና የተቀጠፉ ዘገባዎችን እያመጡ ነው የምነግራችሁ እንጂ ትክክለኛ የሆነ ሐዲስ አይደለም። ስለዚህ 72 ያገባሉ የሚለው ውሸት ነው። ይሄ ልገባሽ? በጣም ቴንኪው። አንድ ጨምር ሌላ። በጣም አመሰግናለሁ። ይቻላልሽ። ሌላው ነብዩ መሐመድ መጽሐፍ እንትናቸው በማጥፎን ከጣዖት ከሚያመልኩ ሰዎች ናቸው የወሰዱት የሚል ነው። ምን የሚለው አለ? ከጣዖት ነው የወሰዱት የሚለው የምትጾሙትን ያምጡ። እኛ ማንኛውም ትእዛዛቶቻችንን ከነብያት ትምህርት ነው የወሰድነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትእዛዛቶችን ሁሉ ጠቅልለው ሲናገሩ ወኢነ አላህ አመረ አልሙእሚኒነ ቢማ አመረ ቢሂል ሙርሰሊን አሉ። አላህ እናንተን ምእመናኖችን ያዘዛችሁ የቀደሙትን ነብያቶችን ባዘዘባቸው ትእዛዛት ነው አሉ። ጾም ከነብያቶች ትእዛዛትና ተግባር ነበረ። እንዲሁም አምላክ ታዲያ አላህ የቱ ጋ ነው ያዘዛችሁ ወደሚለው ስንመጣ ጊዜ አምላክ አዞን እንጂ የምንሰራው እኛ ከጣዖታት ይዘን አይደለም። አላህ በቁርአን ላይ በሱረቱል በቀራ ላይ ሲናገር ያ አዩሃ ለዚነ አመኑ ኩቲበ ዐለይኩም ሲያም ይላል። እናንተ ያመናችሁ ሰዎች ሆይ እነሆ ጾምን በእናንተ ላይ ግዴታ አደረግኩባችሁ ደነገግኩባችሁ ይላል። ማን? አምላክ ራሱ። ታዲያ ይሄ ነገር ባለፉት ነብያቶች ላይ ተደንግጎ ነበር ወይ? ይህን ተናግሯል ወይ አላህ? አዎ እዛው ሲናገር ያላል ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም አለ። በእነዚያ ከእናንተ በፊት በነበሩ አማኞችን ላይ ግዴታ ተደርጎ እንደነበሩ እያለ ይናገራል። ስለዚህ ጾምን የያዝነው ከአምላካችን ከአላህ እንጂ ላ አይደለም ማለት ነው። ያ ማለት ግን በዘመናቸው የነበሩ ከሃዲያን ሊጾሙ ነበር። ያ ማለት ከእነርሱ ይዘዋል ማለት አይደለም። አሁን እዚህ ላይ ማንኛውም እምነት ባለቤት ሊጾም ይችላል በየትኛውም ጊዜ። ያ ነብይ ትእዛዛትን ተቀብሎ የሚፈጽመው ከነዚህ ህዝቦች ሳይሆን ከአምላኩ ነው። አምላካችሁ እንዳያዛችሁ ማስረጃ አላችሁ ወይ? አዎ በቁርአንም በሐዲስም ላይ የአምላክ ትእዛዝ እንደሆነ ጾም ታዘናል። እርሱ እንዳውም ይሄ ነገር እንዳለው ገልጸዋል። ነብዩ ሰለላሁ ዐለይሂ ወሰለም ከቀደሙት ነብያት ጋር እያሉ ይገልጻሉ። እሺ ሌላ ጥያቄ አለሽ? ኦኬ። ሌላኛው ደግሞ ምንድነው ማለት ግን ትንሽ ያሁኑ ማስረጃ አለ ማለት ጾመን ስል ለምን እንደምትጾሙ ፈጣሪ እንዳዘዛችሁ ችግር የለውም ላጣልሽ እና እሱንም ላሳይሽ። አምላክ አላህ ራሱ የደነገገበት ድንጋጌ ነው። እሱንም ላሳይሽ። ሱረቱል በቀራ 183
ያና አምላክ አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ የረመዳንን ወር እንድንጾም እንዳም ጾምን ሁሉ የደነገገብን ራሱ እንደሆነ ሲነግረን እናንተ ያመናችሁ ሆይ ጀላል ማለት አምላካችሁን አላህን እኔን እንድትፈሩ ይዳርጋችኋል። እነርሱ ሰው ሲጾም ጊዜ ለድሃዎች ያዝናል፣ ከኃጢአት ይርቃል። እነዚህ ነገራቶች ሁሉ ትርፎች ናቸው በመጾማችሁ ምክንያት። ከዚህ አላህ ሱብሓነሁ ወተዓላ የተቆጠሩ ቀኖችን ጾሙ አለ። ያ ማለት ጥቂት ቀናቶች ናቸው፣ ብዙ አይደሉም ነው። እሱም ማን እንደሆነ ተናገረ። ቀጥሎ የረመዳን ወር እያለ ይናገራል። እንድትጾሙ የተጻፈባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት ከሚለዩም ገላጮች አንቀጾች ሲሆን ቁርአን የተወረደበት የረመዳን ወር ነው እያለ ይናገራል አምላክ አላህ ሱብሓነሁ ወተዓላ። ስለዚህ ጾምን የደነገገው ራሱ ነው። እንዲሁም ደግሞ ለቀደሙትም አማኞችና ነብያቶች ሁሉ ደንግጎት የነበረው ራሱ እንደሆነ ይናገራል በዚህ ቦታ ላይ ማለት ነው። ስለዚህ አላህ ስላዘዘን እንጂ እኛ ከራሳችን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ የረመዳን ወር ጾሙ እያሉ ያዙናል። ከእስልምና መሰረቶች መካከል አንደኛው መሰረት ምንድነው? የረመዳንን ወር መጾም የሚል ነው። እሱንም ራሳቸው እንዳዘዙ ትእዛዛቱን ማስረጃ አውጥቼ ላሳይሽ። ተኽሪጅ ሐዲስ ቡንየ ልእስላሙ ዐላ ኸምስ የእስልምና ዋና ዋና መሰረቶች ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ እዚህ ጋር ወደ አማርኛ እንቀይርላችሁ። ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እስልምና የተገነባው በአምስት ምሰሶዎች ላይ ነው። አንደኛው ምንድነው? ከአላህ በስተቀር ሌላ አምላክ እንደሌለና ሙሐመድ የአላህ መልእክተኛ መሆናቸውን መመስከር። ሁለተኛስ ጸሎትን መስገድ፣ ሶላትን መስገድ ለማለት ነው። ሶስተኛ ዘካን መስጠት። አራተኛ ረመዳንን መጾም እና ወደ ቤቱ ወይም ወደ ካዕባ ሐጅ ማድረግ ለሚችሉ ሰዎች ነው እርሱ እያለ ይናገራል። ስለዚህ እኛ የረመዳንን ወር የያዝነው አምላክና ነብያት ባዘዙን ትእዛዛት እንጂ ከካህዲያኖች አይደለም በፍጹም። ይህ ነው። እሺ ይቻላል። ኦኬ፣ ምን ላይ ቆማችሁ ነው መጽሐፍ ቅዱስ ተበርዟል የምትሉት እናንተ? ማስረጃ አላችሁ? አዎ፣ አንደኛ የቀደሙት የነብያት መጽሐፍቶች ጠፍተዋል፣ የሉም። ይህንን በምን ቋንቋ ነው የተጻፉት? አዲስ ኪዳን ብለን ብናይ በግሪክ ነው፣ እንደው የመጨረሻው በግሪክ ነው። ነገር ግን እነዚያ ለምሳሌ አሁን ያ መጽሐፍ በእናንተ እጅ የለም ማለት ተበርዟል ማለት ነው? ከቁርአን አንፃር ላስረዳሽ እንዴት ተበርዟል እንዳለ፣ ወይንስ እኔ ከራሳችሁ ባንቺ በዛ በመጽሐፉ ላይ ሄጄ ላስረዳሽ ነበር? እሺ፣ ወደ ቁርአን ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በሙሴና በክርስቶስ ላይ እንዲሁም ደግሞ በዳዊት ላይ በሌሎች ነብያቶች ላይ መጽሐፎችን አውርዶ እንደነበረ ይናገራል። እነዚያን ግን ከነዚያ ነብያቶች በኋላ ኃላፊነታቸውን ለሊቃውንቶቻቸው ሰጥቷቸው ነበር፣ ለትውልዶቻቸው ጠብቁ ብሎ። እነዚያ ሰዎች ሰው ነውና ሰው ጥፋት ላይ ይወድቃል። እነዛ ብርጃቸውን ተጠቅመው እነዛ ሰዎች በረዟቸው፣ ኃላፊነታቸውን አልጠበቁም፣ በርዘውታል ቃሌን እያለ አላህ ሱብሓነሁ ወተዓላ ይናገራል። ዩሐርፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ይለውጡት ነበር እያለ ይናገራል። ለዚያም ነው ቀጣይ ነብያትንና መጽሐፍትን መላክ ያስፈልገበት። አሁን ላይ ቁርአን ላይ ስንመጣ ጊዜ ግን ቀጣይ ነብይ እንዳያስፈልግ አድርጎ አላህ ዘጋው። በቃ ያ ማለት የሚልከውን መጽሐፍ እንደሚጠብቀው ቃል ገባ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን አውርጄዋለሁኝ እኔም ነኝ የምጠብቀው እያለ ቃል ገባ። ስለዚህ መጽሐፉ ከተጠበቀ ትውልድ ሁሉ ይሄንን እውነት ከአምላክ ዘንድ በነብዩ ሰለላሁ ዐለይሂ ወሰለም በኩል የመጣውን አግኝተው መመራት ስለሚችሉ አዲስ ነብይ ሁሉ ቢመጣ አያስፈልግም። አዲስ ነብይ የሚላከው ካለፈው ነብይ በኋላ ሰዎች መንገድን ስተው ከሆነና እንዲሁም ደግሞ መጽሐፋቸውን በርዘው ከሆነ የሚመሩበት መንገድን ካጡ የዛኔ የሚመራቸውን የሆነ ነብይ ያስነሳላቸዋል። ያ ነው። ስለዚህ ባለፉት ዘመናት እነዚያ ሰዎች መጽሐፍቶቻቸውን ሊቃውንቶቻቸው በርዘውባቸዋል። ከዚያ በኋላ እንደገና አምላክ አላህ ሱብሓነሁ ወተዓላ ነብያትን በየጊዜው ያስነሳላቸው ነበር። ይህን ይመስላል። ከበረዟቸው መካከል ምንድነው እንዳው ከተባለ ለምሳሌ የአምላክን ክብርና የነብያትን ክብር ያልጠበቁ ሆነው ታገኛቸዋላችሁ መጽሐፍ ቅዱስ ላይ አንዳንድ ጥቅሶችን ስንመለከት። ነብይ ብሎ ማለት ከአምላክ መልእክትን ተቀብሎ ለትውልድ ወደ ቅኑ መንገድ የሚመራ የሆነ መልእክተኛ ነው። ነገር ግን ነብይ ሆኖ ጣዖትን ሰርቶ ለህዝቦቹ አምልኩ ቢል ይሄ ነገር የነብይን ክብር የጠበቀ ነው ብለሽ ታምኛለሽ? ሄሎ ነብይ ነው
ነብይ የሚላከው አንዱን አምላክ አምልኩ ብሎ ሊያስተምር ነው። ግን ጣዖትን ስራልን አሉት። እሺ ብሎ ተስማማና ሰራ ጣዖቱን። ከዚያም ይሄ ነው አምላካችሁ ብሎ እንኳን አምልኩ ብሎ ቢሰጣቸው ይሄ ነብይ ስራ ነው ብለሽ ታስቢያለሽ? ኖ እሱን ለምን እንደሆነ ንገራታ፣ ታሪኩን እነግራታለሁ። ይሄንን ግን ነብይ ያደርገዋል? ምን አልክ? ነብይ ሆኖ ጣዖትን ሰርቶ ይሄ ነው አምላካችሁ ብሎ ቢሰጣቸውና ቢያስመልካቸው ይሄ ነገር ትክክል ነው? ያው ሰዎች እኮ ናቸው፣ ፈጣሪ አይደሉም። ሰው ሆኖ ችግር የለውም ኃጢአትን ያደርጋል ቢል ልንስማማ እንችላለን እርሱ ላይ እና እንደኛ አስተምሮ በእስልምና ከኃጢአት ጠብቅናቸው ነብያቶች የሚለውን ብናምንም ማለት ነው። ነገር ግን ኃጢአትን ሊያደርጉ ይችላሉ። እሺ ክህደትን እያልኩ ነው። ይሄ ነው አምላካችሁ ብሎ አንዱን አምላክ አስክዶ ጣዖታትን ይሄ ነው አምላክ ብሎ ተስማምቶ ቢሰጣቸው ለእነርሱም ፍላጎታቸውን እንዳውም ይሄን አድርግልን ጣዖት ስራለን ብለው እሺ ብሎ ሰርቶ ቢሰጣቸው ምን ነው? ወይንስ አይቻልም አንዱን አምላክ በማምለክ ጽኑ ብሎ ነው ሊገስጻቸውና ሊያስተምራቸው የሚገባው? ስለዚህ መጀመሪያ የነበረ ከዛም በኋላ እኮ እንትን ብለዋል። መጀመሪያ ላይ ነበረ የስህተቱ ነው አይደለም? መጀመሪያ ላይ እና መጨረሻ ላይ ሳይሆን የነብይ ተግባር ነው ወይ ነው። ነብይ ብሎ ማለት መስዋዕት ከፍሎ ቢሆንም የአምላኩን ሕግና ስርዓት የሚያስጠብቅ ነው። ለበበሉ ኃጢአትን ችግር የለውም ኃጢአትን ያደርግ ይችላል የሚለው እንስማማላችሁ። ያን እንደኛ እንደ እስልምና ኃጢአትን የተጠበቁ ናቸው ብለን ስለምናምን እሱን ሳይሆን አሁን አምላክን ስለማስካድ ነው። ይሄን አምላክን ተውና እያለ ጣዖታትን ሰርቶ ይሄን አምልኮ ይሄ ነው አምላካችሁ ብሎ በግልጽ ቢሰጣቸው ይሄ ነገር ያስኬዳል? የነብይ ስራ ነው? ላ አይደለም። ግን ቆሽ ግን ማለቴ ያንን ያደረጉት እግዚአብሔር ከመረጣቸው በኋላ ነው ወይስ ሳይመረጣቸው ነው? ከመረጣቸው በኋላ። ማስረጃ አሳየኝ። ማስረጃ ላሳይሽ። እግዚአብሔር ነብይ አድርጎ ከመረጠው በኋላ ከዚያ ጣዖታትን ሰርቶ እንዳስመለካቸው ማስረጃ ላሳያቸው። ያውና ኦሪት ዘጸአት ምዕራፍ 7 ላይ አንድ ነብይ እናገኛለን። ማን የሚባል? ሃሩን የሚባል ነብይ። እግዚአብሔር ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህንም አሮንን ነብይ አድርጌልሃለሁ አለው። የት? ኦሪት ዘጸአት ምዕራፍ 7 ላይ ምን አድርጎታል? ነብይ አድርጎታል። አሮንን ነብይ ነው፣ ልብ በሉ፣ መርጦታል። ቀጥታ አሁን ከ7 ወደ 32 እንሂድ። ኦሪት ዘጸአት ምዕራፍ 32 ላይ እንሂድ። ያው ምን እንዳደረገ ይህ ነብይ ማለት ነው እናያለን። ተመልከቱ። ህዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅም፣ ተነስተህ በፊታችን የሚሄዱ አማልክትን ስራልን አሉት። አልሰራም ምናምን ብሎ አልገሰጻቸውም፣ አላስተማራቸውም። ነገር ግን ተስማማ። ወዲያው ምን አለ? አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ከዚያስ ህዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከዚያስ ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራም ጥጃ አደረገው። እርሱም እስራኤል ሆይ አለ አሮን፣ ተመልከቱ እነዚህ አለ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። አላሁ አክበር። አሮንም ባየው ጊዜ መሰዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ እያለ ይናገራል። ስለዚህ አሮን ምን አደረገ? አምላክ ስራንን ባሉት ጊዜ እነዚህ እስራኤላውያኖች ምንም መገሰጽ የለ መምከር የለ፣ ተው አምላካቸውን አምልኩ ምናምን ላ እሺ ችግር የለውም ማለት ወደ ተቀብሎ ወርቃቸውንና ብራቸውን አቅልጦ ከግብፅ ነፃ ያወጣችሁ አማልክታችሁ ይሄ ነው ብሎ ተናገረ። ተመልከቱ። ከግብፅ ነፃ ያወጣቸው ማን ነው? አንዱ አምላክ ነው። ነገር ግን ይሄ አምላክ ነው ብሎ ሰራላቸው። ይሄ ነው እና አምላክ አላህ ሱብሓነሁ ወተዓላ ይህ የተበረዘ እንደሆነ በቁርአን ላይ ይነግረናል። ይሄን ያደረገው ሰው ሌላ ሰው እንደሆነ ታሪኩን ይገልጽልናል። ሱራ ጣሃ ላይ አላህ ፈአደለሁም ሳሚሪ ይላል። ታሪኩን ሙሉ አነሳና ሳሚሪ የተባለ ሰውም አሳታቸው አጠመማቸው እያለ ይናገራል ማለት ነው። ሳሚሪ የተባለ ሰው አሳታቸው አጠመማቸው እያለ ይናገራል። ሃሩን እስታዳ ምን ነበር ድርሻው የዛን ከተባለ ወለቀድ ቃለ ለሁም ሃሩን ሚን ቀብሉ ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም ረሕማን። ሃሩን ምን አላቸው? ጌታቸው አምላካችሁ እርሱ አዛኙ አምላክ አላህ ብቻ ነው።
እኔን ተከተሉ ፈተቢዑኒ ወአጢዑ አምሪ ትእዛዜን ስሙ እያለ ይገስጻቸው እንደነበር በፍጹም በፊታቸው ቆሞ አስተባበለባቸው። ይሄን አታደርጉም እያለ ከለከላቸው እንጂ በፍጹም ጣዖትን አልሰራም እርሱ ብሎ አላህ ሱብሓነሁ ወተዓላ የዚህን ነብይ ክብር ጠበቀለት። ይሄን ይመስላል። ሌላ ሎጥ ከሁለት ሴት ልጆቹ ጋር እንደዘሞተና እንዳስረገዛቸው እንዳስወለዳቸው መጽሐፍ ቅዱስ ይናገራል። ይሄን ምን ትያለሽ? ሄሎ ሌላ ልጨምርልሽ። ያዕቆብ አጭበርባሪ እንደሆነ መጽሐፍ ቅዱስ ይገልጻል። እንዴት ከተባለ የያዕቆብ አባት ኤሳው ነበር። ማን ነው? ይቅርታ ኢስሐቅ ነው አባቱ። አባታቸው ነው። አዎ አባታቸው ከአባታቸው ጋር ዝሙት አድርገው የሎጥ ልጆች አርግዘዋል፣ ወልደዋል። ይሄ ብቻ አይደለም። ልክ እንዲሁ ምናልሽኝ ከተመረጠ በኋላ ከተመረጠ በኋላ ኤሳው ነው። አውቄ አይደለም ወላሂ ላሳይሽ። ከተመረጠ በኋላ ያ እንዳውም የሰዶም ጋሞራ አለ አይደለ? ያ ከተከሰተ በኋላ ያ ካለቀ በኋላ ከዛን ጊዜ በፊት ነው የመረጠው እንግዲህ እግዚአብሔር። ከዛ ልጆቹ ጋር ሄዶ ወደሆነ ተራራ ሸሸና እዛው እነርሱ ጋር ተገናኘ። ከዛ በኋላ አስረገዛቸው፣ አስወለዳቸው። አባት ልጆቹን ሲያስረግዝ አስባችሁታል? አባት ሴት ልጆቹን ሲያስረግዝ ያና ማስረጃ እዚህ ጋር ተመልከች። እሺ ምን ይላል? አንዴ ወደ ላይ ዝቅ አድርገው ከ30 ጀምሮ ሎጥም ከዘዋር ወጣ ይላል። በዘዋር ይቀመጥ ዘንድ ስለፈራም ከሁለቱ ሴት ልጆቹ ጋር በተራራ ተቀመጠ። ማለት ሰዶሙ ተከስቶ አደጋው እንትን ካለ ገብርኤል መጥቶ መልአኩ ጅብሪል መጥቶ ከቀሰፋቸው በኋላ ግብረ ሰዶማውያኖችን ማለት ነው ይዞ ሄዶ ወደ ተራራ ተቀመጠ። በዋሻም ከሁለቱ ሴት ልጆቹ ጋር ተቀመጠ። ታላቂቱም ታናሺቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ከዚያስ አባታቸውን ሊገናኙት ነው። ዝቅ አድርገው ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር አሉት። ሊያጠጡት ነው። ተመልከቱ፣ ነቢያቶች አስካሪ መጠጥ ሊጠጡ ነው። ከዚህም በፊት ኖህም እንደሚጠጣ ቃል በቃል መጽሐፍ ቅዱስ ላይ ይናገራል። እሱንም አሳይቸዋለሁ። ነቢያቶች እየሰከሩ ሁሉን የሚወድቁ ነበሩ፣ እርቃናቸውን ይላል። ወነዑዙ ቢላህ በአላህ እንጠበቅ። ይሄ ነው ተበረዟል የምንላቸው። ሎጥ ከሴት ልጆቹ ጋር ወሲብ ሊያደርግ ነው። በዚያችም ሌሊት አባታቸውን የወይን ጠጅ ያጠጡት አለ፣ አሰከሩት። ታላቂቱም ገባች፣ ከአባቷም ጋር ተኛች። እርሱም ስተኛትና ስትነሳ አላወቀም ይላል። ምክንያቱም ሰክሯልና። በነጋውም ይላል በሚቀጥለው ቀን ማለት ነው። ታላቂቱ ታናሽቱን አለቻት፣ እነሆ ትላንት ከአባቴ ጋር ተኛሁ፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣውና አንቺ ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። ትንሽ ከፍ አድርገው። አባታቸውንም በዚያች ሌሊት ደግሞ የወይን ጠጅ አጠጡት ለሁለተኛ ጊዜ። ከዚያስ ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛ ስትነሳ አላወቀም፣ ምክንያቱም ሰክሯል። የሎጥም ሁለቱ ሴት ልጆች ከአባታቸው ጸነሱ። አላሁ አክበር። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞአብ ብላ ጠራቸው። እርሱም እስከዛሬ የሞአባውያን አባት ነው። ታናሽቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራቸው። እርሱም እስከዛሬ የአሞናውያን አባት ነው። አባት ከሴት ልጆቹ ጋር አስካሪ መጠጥ ጠጥቶ ሲገናኝ አስቡት። ሌላ ጨምርላቸው። የኦሪዮን ታውቂያለሽ አይደለ? እሱን አለንሳው ሄዱ ካለሽ ዳዊት የኦሪዮን ሚስት ሰርቆ የደፈረበትን ነቢይ ነው። አስቡ። ዳዊት ነቢይ ሆኖ አምላክ ከመረጠው በኋላ ነው እሱንም ላሳይሽ። የወታደሩን ሚስት ሰርቆ ደፈረበት። ጭራሽ ያንንም ወታደሩንም ሁሉ አስገደለው። እሱን ታውቂያለሽ አይደል? ሚስቴን እያለ መጥቶ በሩ ላይ ሲቅለሰለስ በቃ እሱን ጦር ሰራዊት አዘጋጅቶ አስገደለበት። ከዚያ በኋላ ምን አደረገ? እግዚአብሔር እኮ ቀጥቶታል ለዚያ ስራው ይሉሻል አይደል? ሰምተሻል? እሱን ተመልከቱ እንዴት እንደሆነ ታሪኩን አንዴ እናንብብላችሁ። ኦሪዮን ዳዊትን ታቦት እሺ ማለት ነው። ወደ አሁኑ ሳንሄድ ግን የአሁኑ ግን ያነበብከው መጽሐፍ ቅዱስ ላይ የለም እንደዚህ ምን ነገር አለ? ምዕራፍና ቁጥር ንገራት አንድ ጊዜ እሑድ ኦሪት ዘፍጥረት ይሆን አይችልም ቁጥር 30 አካባቢ አለ። ምዕራፍና ቁጥሩ ንገራት። ዘፍጥረት 19 30 ከ30 ጀምረሽ እስከ መጨረሻው
ያ እሺ ሌላም አለ እንዲህ አይነት ነገራቶች። እንዳጠቃላይ አምላክ አላህ ለውጥን በቁርአን ላይ መጣና አጠራው ከዚህ ሁሉ ተግባር። ወሉጠን አተይናሁ ሑክመን ወዒልማ ይላል። ወኩለን ፈضልና ዐለል ዓለሚን አለ። ለውጥንም ጥበብንና እውቀትን ቸሬዋለሁኝ እርሱንም ከዓለማት ህዝብ አስበልጬዋለሁ በዘመኑ እያለ ይናገራል። ከዓለማት ህዝብ ሰዎች የሚበልጡት ከአምላክ ዘንድ በጽድቅና ነው፣ በውበትና በተክለ ሰውነት አይደለም። ለውጥ ጻድቅ እንደሆነ ቁርአን መጥቶ መሰከረለት። ቁርአን የነቢያትን ክብር ሊጠብቅ የመጣ መጽሐፍ ነው። በእነዚህ መጽሐፍቶች ላይ ክብራቸውን ያረከሳቸውን ማለት ነው። መጽሐፍ ቅዱስን ስታዩት የእነዚህን ጻድቅ ሰዎች የእነዚህን መልካም ሰዎች ክብር ያጎደፈ መጽሐፍ ነው ታገኙታላችሁ፣ ልክ እንዳያችሁት በማስረጃ። ነገር ግን ቁርአን ላይ ብትመጡ እንዲህ አይነት የረከሱ ተግባራት አታገኝላቸውም። ሌላ ለውጥን ላሳያችሁ። ነቢያቶች አምላክ የሚያናገራቸው ቃሉን የሚገልጥላቸው አካሎች አስካሪ መጠጥ እየጠጡ እርቃናቸውን ሜዳ ለሜዳ ሲወድቁ ብታዩ ምን ትላላችሁ? ዛሬ ላይ የሆነ ሰው ጠጥቶ ወለ እየተወላገደ እርቃኑን ቢወድቅ ምንድን ነው የምትሉት? ይህ አካል አምላክ የመረጠው ነብይ ነው ማለት ይቻላል። ኑ ላሳያችሁ መጽሐፍ ቅዱስ ላይ አዳጣላቸው ፍርድ አሁን ኦሪት ዘፍጥረት ላይ ኦሪት ዘፍጥረት የሆነበት ላይ ያገኘው እንደ ልጅ 9:21 ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 ይመቻል። ወዱት እንበለ እኮ ከፈታው ሁሉ ነው አጥቻለሁ። ሁሱ ልናገር ቆይ ትናገራለህ እንዴ? ምን ይላል? ኖህም ይላል ላይ ተመልከቱ። ገበሬ መሆን ጀመረ፣ ወይንም ተከለ። ከዚያ ከፍ አድርገው ወይን ጠጅንም ጠጣና ሰከረ። ተመልከቱ፣ ኖህ ሰካራም ነበር እንደ መጽሐፍ ቅዱስ ሰከረ፣ በድንኳንም ውስጥ ራቁቱን ሆነ ይላል። ተመልከቱ፣ ጠጥቶ እርቃኑን ሁሉ የሚወድቅ ነበረ። ወድቆ መጥቶ ልጆቹ አዩት። የከነዓን አባት ካምም የአባቱን ራቁትነቱን አየ። ወደ ውጭም ወጥቶ ለሁለት ወንድሞቹ ነገራቸው። አላህ ይመስገን። ይሄን ይመስላል። አየሽ ቀጥሉ።